ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ ተመልካቾቻችን ከብስራት ኤፍኤም ዩቲዩብ ቻናላችን የዕለተ ቅዳሜ የብስራት ስፔሻል ፕሮግራም ነው ተጀምሯል። ተፈራ ታመነ ከመላው የስቱዲዮ ባለሙያዎች ጋር የጋራ ጊዜን የማሳለፍ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ የአክብሮት ግብዣችን ነው። ብለቱ ቆይታችን ትላንት የተከናወኑ ጨዋታዎች አሉ፣ እነዚያን እንመለከታለን። ዛሬ ተጠባቂ ጨዋታዎች በእንግሊዝ ፕሪሚየር ሊግ ይደረጋሉ። ከ9:30 ጀምሮ እስከ 5 ሰዓት ድረስ እጅግ ተጠባቂ መርሃ ግብሮች ይደረጋሉ። ከጨዋታ አስቀድሞ የተነሱ ሀሳቦችን እያነሳን የጋራ ጊዜ እናሳልፋለን። እንደዚሁም ደግሞ ስፔን፣ ጣሊያን፣ ጀርመንም የሚደረጉ ጨዋታዎችን ወደ እናንተ እናደርሳቸዋለን። ትላንት በስፔን ላሊጋ አንድ ጨዋታ ተደርጎ ነበረ። ሚዩሲያ ላይ ቫሌንሲያን ከሪያል ማዮርካ ያገናኘ የጨዋታ መርሃ ግብር ነበረ። 1-1 በሆናቸው ውጤት ጨዋታቸውን አጠናቋል። አስቀድሞ ሳሙ ኮስታ 23ኛው ደቂቃ ላይ ለሪያል ማዮርካ ጎል አስቆጥሮ እንግዳ ቡድን ይመራ ነበረ። ከረፍት መልስ ሁጎ ዱሮ ጎል አስቆጠረና ለቫሌንሲያ ጨዋታቸው 1-1 በሆናቸው ውጤት ተጠናቋል። ቫሌንሲያ ዘንድሮም እንደ ባለፉት ዓመታት ሁሉ በሊጉ በጣም እየተቸገረ ባሰበውና ባቀደው መንገድ እየተጓዘ የማይገኝ ክለብ ነው። ብሉሾቹ መጀመሪያ እንዴት አይነት አስደናቂ ክለብ እንደነበረ ቫሌንሲያ እናስታውሳለን። በአህጉራዊ መድረክ በሊጉ ውድድሮች እንግዲህ ቤኒቴዞ ቫሌንሲያ ድንቅ ቡድን እንደነበረ ይታወቃል። ታዲያ አሁን ላይ ያጠንካራ ቡድን የቀደመ ስኬቱና ውጤቱ ከድቶት ነው የሚገኘው። በሚያሳዝን መልኩ በሊጉ በ16ኛ ደረጃ ላይ ነው መቀመጥ የቻለው ቫሌንሲያ። ይህ ደግሞ ከወራጅ ቀጠናው በአንድ ያክል ነጥብ ብቻ ነው የሚቀድመውና ምን ያክል ደካማ የውጤት ቀውስ ውስጥ እንዳለ ቫሌንሲያ ማሳያ ነው። ትናንትም ከሪያል ማዮርካ ጋር ነጥብ ተጋርቶ ጨዋታውን ከሜዳ ወጥቷል። በጀርመን ቡንደስሊጋ በሲግናል ኢዱና ፓርክ ቦሩሲያ ዶርትሙንድን ከቦሩሲያ ሞንቸንግላድባህ ያገናኘ የጨዋታ መርሃ ግብር ነበረ። ይህ ጨዋታ በባለሜዳ ቡድን ዶርትሙንድ አሸናፊነት ተጠናቋል። ሁሊያን ብራንትስና ቢየር ናቸው የድል ጎሎቹን ማስቆጠር እየቻሉት። ድሉን ተከትሎ ነጥቡን አጥቧል። ልዩነቱን ከባየር ሙኒክ ጋር አሁን ላይ ነጥብ ልዩነታቸው ወደ 6 ጠቧል። ነገር ግን አንድ ቀሪ ጨዋታ ይኖረዋል፣ የዚህ ሳምንት መርሃ ግብር ማለት ነው ባቫሪያኖቹ። ነገር ግን ቦሩሲያ ዶርትሙንድ ትናንት ማሸነፉ በተወሰነ መንገድ ቢሆን ባየር ሙኒክ ላይ ጫና ማሳደር የቻለበትን ውጤት ነው ማስመዝገብ የቻለው። ሌላኛው ትናንት ተጠባቂ መርሃ ግብር ሳውዲ ላይ ቦሎኛን ከኢንተር ሚላን ያገናኘ የሱፐር ኮፓ ኢጣሊያ የግማሽ ፍጻሜ ጨዋታ ነበረ። እንደምናውቀው ዕለተ ሐሙስ የተከናወነ ጨዋታ ነበረ። ናፖሊን ከኤሲ ሚላን ያገናኘ ጨዋታ ነበረ። ናፖሊ ድል አድርጎ ለፍጻሜ መድረስ ቻለ። ሌላኛው የግማሽ ፍጻሜ ጨዋታ ደግሞ ትናንት ቦሎኛን ከኢንተር ሚላን አገናኝቶ ነበረ። ትናንት በነበረው ጨዋታ ገና በጊዜ ሁለተኛው ደቂቃ ላይ ማርከስ ቱራም ከባስቶኒ ያገኘውን ኳስ አስቆጥሮ ኔራዙሪዎቹ መምራት ቻሉ። ኦርሶሊኒ በፍጹም ቅጣት ምት ለቦሎኛ ጎል አስቆጠረና ጨዋታቸው ባቻ ውጤት ተጠናቀቀ። ታዲያ ይህ ጨዋታ በኩል ውጤት ነው የተጠናቀቀው። ወደ መለያ ምት ታመሩ። በመለያ ምትም ቦሎኛ 3-2 ታሸንፎ ለፍጻሜ መድረሱን አረጋግጧል። ያለፈው ዓመት የኮፓ ኢጣሊያ አሸናፊ አሁን ደግሞ ለሱፐር ኮፓ ኢጣሊያ ፍጻሜ መድረስ ቻለ። በመጪው ሰኞ ደግሞ ናፖሊ ከቦሎኛ በሱፐር ኮፓ ኢጣሊያ የፍጻሜ ጨዋታቸውን የሚያደርጉ ነው የሚሆነው። ይህን ይመስላል ትናንት የተከናወኑ ጨዋታዎች። ወደ ዛሬ መርሃ ግብሮች ነው የሚወስዳቸው። ተወዳጁ የእንግሊዝ ፕሪሚየር ሊግ ዛሬ ከምሳ ሰዓት ጀምሮ ጨዋታዎች ይደረጋሉ። 9:30 የሚጠበቅ የጨዋታ መርሃ ግብር ሴንት ጄምስ ፓርክ ላይ ኒውካስል ከቼልሲ ጨዋታቸውን ያደርጋሉ። ተጠባቂ የጨዋታ መርሃ ግብር ነው። ኒውካስል ለትልቅ ክለቦች የማይተኛ በጣም ጠንካራ የሚባል ክለብ ነው። ቼልሲ ደግሞ በወጥ ብቃት ለመዝለቅ የሚቸገር ክለብ ሆኖ ነው ከሰሞኑ እየተመለከት ነው የምንገኘው። አሰልጣኝ ኤንዞ ማሬስካ በተለይ ከሰሞኑ ስማቸው ከማንቸስተር ሲቲ ጋር በጥብቅ እየተነሳ ይገኛል። እንደ ታማኝ የዜና ምንጮች ዘገባ መሰረት ከሆነ የዘንድሮው ውድድር ዓመት ከተጠናቀቀ በኋላ ፔፕ ጓርዲዮላ ከማንቸስተር ሲቲ ጋር ሊለያይ እንደሚችልና እርሱን ለመተካትም ተቀዳሚ እጩ የሆኑት አሰልጣኝ ኤንዞ ማሬስካ ናቸው የሚል መረጃዎች በስፋት ሲናፈሱ ነበር። ይህንን በተመለከተ ሀሳብ ቀርቦላቸው ነበረ። እንግዲህ ይህንን ጋር በተያያዘ በሰጡት ሀሳብም እስከ 2029 ድረስ ኮንትራት አለኝ በቼልሲ ቤት፣ አሁን ላይ ትኩረቴ ክለቡን ማሻሻል እና በክለቡ ደግሞ አሁን ባለበት ክለብ ኩራት ይሰማኛል የሚል ሀሳባቸውን የሰጡበት አጋጣሚ ነው ያለው። ከአንድ ሳምንት በፊት እንደዚሁ በተመሳሳይ ከጣሊያኑ ክለብ ዩቬንቱስ ጋር ስሜ ሲያያዝ ነበረ። ነገር ግን ለዚያ ትኩረት ከመስጠት ይልቅ አሁን ላይ በቼልሲ ያለኝን ስራ በትኩረት ማየትን የምፈልገው ሲሉ አሰልጣኝ ኤንዞ ማሬስካ ሀሳባቸውን ሰጥቷል። እናም ፔፕ ጓርዲዮላ ምናልባት የዘንድሮው ውድድር ዓመት ከተጠናቀቀ በኋላ ከውሃ ሰማያዎቹ ጋር ሊለያይ የሚችልበት እድል እንደሚኖር በስፋት ዘገባዎች ይወጣሉ። እናም ተቀዳሚ ውጩ ደግሞ ኤንዞ ማሬስካ ስለመሆናቸው ዘገባዎች ያሳያሉ። ከፔፕ ጓርዲዮላ ጋር ምክትል አሰልጣኝ ሆነው ሰርቷል። ከዚያም በሌስተር ነው በተለይ ከፍታቸውን ያስመለከቱን ወደ ከቻምፒዮንሺፕ ወደ ሊጉ እንዲያድግ ያደረጉበት አጋጣሚ ነበረ። ወደ ምዕራብ ለንደኑ ክለብ ቼልሲ ከመጡ በኋላም የፊፋ ክለቦች ዓለም ዋንጫን ማሳካታቸው ይታወቃል። የኮንፈረንስ ሊግ ዋንጫን ማሳክተዋል። እናም የእርሳቸው ግን ትልቅ ትኩረቴ በዚያው ባለሁበት ክለብ
ውጤት ማምጣትን የሚል ሐሳባቸውን እንደዚሁ የሰጡበት አጋጣሚ ነው ያለው። ሌላኛው ከካርዲፍ ጨዋታ ጋር በነበራቸው የካራባው ካፕ የሩብ ፍጻሜ ጨዋታ ብዙ ለውጦችን አድርገው ነበረ። ነገር ግን በዚያ ጨዋታ ያልነበሩ ተጫዋቾች አሁን ላይ ለጨዋታው ዝግጁ ናቸው በማለት ሐሳብ ሰጥቷል። ሊያም ዴላፕና ዳሪዮ ኢሲጎን በተመለከተ እነዚህ ተጫዋቾች በቀጣይ ቼልሲ ከአስቶን ቪላ ጋር በሚያደርገው መርሃ ግብር የመመለስ እድል እንዳላቸው እንደዚሁ ሐሳባቸውን የሰጡበት አጋጣሚ ነው ያለው። ከዚያም ባለፈው ወደ ሴንት ጄምስ ፓርክ አምርቶ መጫወትን በተመለከተ ለኔ ይሄ ሁልጊዜ ከባድ ጨዋታ እንደሚሆን አስባለሁ። በጣም ጥሩ ቡድን፣ ጥሩ አሰልጣኝ ያላቸው እናም ጠንካራ ኢንቴንሲቲ ያለው ጨዋታ እንደሚሆን አስባለሁ። እናም ኒውካስል ጠንካራ ክለብ ነው ሲሉ ሐሳባቸውን ሰጥተዋል። በኒውካስል በኩል ቲኖ እንግዲህ ሊቨራሜንቶ በተደጋጋሚ ጉዳት እየተጠቃ ይገኛል የተጫዋች። እናም አሁንም ተጫዋቹ ለወራት ከሜዳ እንደሚርቅ ዘገባዎች በስፋት እየወጡ ይገኛሉ። ሌላኛው ሉዊስ ሃለን በተመለከተ አሁን ላይ ለምርጫ ዝግጁ ስለመሆኑ ዘገባዎች ያሳያሉ። ሌላኛው ዮዋን ዊሳን በተመለከተ የተጫዋች በካራባው ካፕ ፉላም ጋር በነበራቸው ጨዋታ ወደ ሜዳ ገብቶ በርከት ያሉ ደቂቃዎችን መጫወት ችሎ ነበር። አሁን ላይ በጥሩ መንገድ ፊትነሱ ተሟልተዋል የሚል ሐሳባቸውን ተናግረዋል። እንግዲህ ኒውካስል ያለፉትን 3 የሊግ ጨዋታዎች ከቼልሲ ጋር ማሸነፍ ችሏል። ለመጀመሪያ ጊዜ ከተከታታይ ከ3 በላይ ጨዋታዎችን ማሸነፍ የቻለው ከ1994 እስከ 98 4 ያክል ጨዋታዎችን ነበረ በሴንት ጄምስ ፓርክ። ዛሬስ በምን አይነት መንገድ ውጤቱ ይጠናቀቃል የሚለው እንዲጠበቅ ያደርገዋል። ሌላኛው ከ60 የፕሪሚየር ሊግ ጨዋታዎቻቸው ኒውካስልና ቼልሲ በ37ቱ እንደዚሁ ተሸናንፈዋልና ይህ ደግሞ በሊጉ በርካታ ፊክስቸሮች ላይ በታሪክ ብዙ የተሸናነፉ ክለቦች ናቸውና ከ60 መርሃ ግብሮች በ37ቱ ተሸናንፈው መውጣታቸውን እንደዚሁ ዘገባው ያሳያል። ቼልሲ እንዳነሳውላችሁ በጣም በጠንካራ መንገድ ተጓዘ ሲባል ድጋሚ ደግሞ ሳይጠበቅ ነጥቦችን ይጥላልና አሁን ላይ አሰልጣኝ ኤንዞ ማሬስካ ብዙዎች ጥርጣሬ እንዲገባቸው ሆኗልና ዘንድሮ በተለይ ክለቡ የተሻለ ነገር መስራት ካልቻለ ቼልሲ አንዳች በትኩረት ሊመለከቱ የሚገባ ጉዳይ እንዳለ ማሳያ ነጥብ ነው። 12 ሰዓት ላይ በርከት ያሉ ጨዋታዎች ይደረጋሉ። በጎሎች ማንቸስተር ሲቲ ከዌስትሃም ጨዋታቸውን ያደርጋሉ። ማንቸስተር ሲቲ ይህንን ጨዋታ ካሸነፈ የሊጉ መሪ መሆን ይችላል። አርሰናል 5 ሰዓት እስከሚጫወት ድረስ ማለት ነው መሪ መሆን ይችላል። ማንቸስተር ሲቲ በሳምንቱ አጋማሽ ብሬንትፎርድን በሜዳቸው በካራባው ካፕ የጥሎ ማለፍ ጨዋታ አሸንፈው ነው ወደዚህ ጨዋታ የሚመጡት። ብዙ ለውጦችን አድርገው ነበር ማንቸስተር ሲቲ በጨዋታው። ከጨዋታው አስቀድሞ በነበረው ፕሬስ ኮንፈረንስ ፔፕ ጓርዲዮላ አዲስ ተጫዋች የሚመለስ እንዳለ ወደ ሜዳ ተናግሯል። ሪያን ሸርኪን በተመለከተ እርሱ ላይ ግፊት ማድረግ እንደሚፈልግ አሁንም በጥሩ ኮንፊደንስ በጥሩ ሜንታሊቲ መንፈስ እየተጫወተ እንዳለ ሐሳቡን የሰጠበት አጋጣሚ ነው ያለው። ከዚያም ባለፈ ስለ ፊውቸሩ በተመለከተ ለምን ያክል ጊዜ በክለቡ ይቆያል የሚለው ሐሳብ ቀርቦለት ነበረ። በቶሎም ሊሆን ይችላል፣ ከዚያም ባለፈ ሊቆይም እንደሚችል ሐሳቡ እንደዚሁ ጠቅሷል። ትልቁ ጉዳይ ግን አሁን ክለቡን ማጎልበትና ለስኬት ማብቃት ትልቁ ፍላጎቱ መሆኑን እንደዚሁ ጠቁሟል። አሰልጣኝ ኑኖ ኤስፒሪቶ ሳንቶስ አሁን ከጉዳት ጋር በተገናኘ አዲስ ዜና የለም። ኒኮላስ ፉልኩርግ ምናልባት የስብስቡ አካል ሊሆን እንደሚችል መረጃ ሰጥቷል። ነገር ግን ኤልሃጂ ማሌክ ዲዩፍና አሮማን ቢሳካ ለአፍሪካ ዋንጫ ምክንያት ብሔራዊ ቡድናቸውን ለመወከል ከክለቡ ጋር የተለያዩ ናቸው። ከዚህ ጋርም በተያያዘ ሀሳብ ቀርቦላቸው ነበር። ወሳኝ ተጫዋቾቻችሁ ወደ አፍሪካ ዋንጫ ማምራታቸውን በተመለከተ በዚህ ደስተኛ ነኝ፣ ምክንያቱም ለእነርሱ ናሽናል ቲም ሄደው መጫወት በጣም አስፈላጊ ነገር ነው የሚል ሀሳብ ሰጥቷል። ሁለቱ ተጫዋቾች በተለይ በቀኝና በግራ ፉልባክ ሲሰለፉ የተሻለ ነገር መፍጠር የሚችሉ ናቸው ለዌስትሃም። እንግዲህ ዋን ቢሳካ ከዩናይትድ ወደ ዌስትሃም ካመራ በኋላ በጣም ብቃቱ ይበልጥ ጎምርቶ ነው የተመለከተ ነው የምንገኘው። ታክሎቹ ያስደንቃሉ። ኦቨርላፕ እያደረገ ሲጫወትም ለክለቡ በጣም አስፈላጊ ተጫዋች ነው። ክረምት ላይ ወደ ስብስቡ የመጣው ደግሞ ኤልሃጂ ማሌክ ዲዩፍ ሌላኛው ተጫዋች ነው። ዊንግ ባክም መጫወት ይችላል። በጣም ፈጣን ነው። በመከላከል በማጥቃትም ክለቡን የሚደግፍ አይነት ተጫዋች ነውና የእርሱም አለመኖር በመከላከል መዋቅራቸው ላይ አንዳች ክፍተት ሊፈጥር እንደሚችል ይታሰባል። እናም ማንቸስተር ሲቲ ከዌስትሃም ዛሬ 12 ሰዓት ላይ ይጫወታሉ። ማንቸስተር ሲቲ ባለፉት 19 ያክል የፕሪሚየር ሊግ ጨዋታዎች በዌስትሃም ምንም ሽንፈት አልገጠመውም። 16ቱን አሸንፎ 3ቱን ባቻ ውጤት ነው ያጠናቀቀ። ይሄ የበላይነት እንዳለው ማሳያ ነው። ለመጨረሻ ጊዜ የተሸነፈው በወርሃ መስከረም 2015 ነበር ሆላንድ በሆነ ውጤት የተሸነፈው። እናም ሲቲ ይበልጥ ብልጫ እንዳለው በዌስትሃም ላይ ማሳያ ነው። እናም 16 የፕሪሚየር ሊግ አዌይ ጨዋታዎች እንደ ማንቸስተር ሲቲ ማሸነፍ አልቻለም። እንዳነሳውላችሁ 2-1 2015 ላይ በስላቨን ቢሊች እየተመራ ነበረ ማሸነፍ የቻለው ዌስትሃም። እናም የተሻለ ማሸነፍ ንጻር ያለው ማንቸስተር ሲቲ ዛሬም
ይበልጥ ማሸነፍ ቅድመ ግምቱን አግኝቶ ነው ወደ ሜዳ የሚገባው። ለማንቸስተር ሲቲ ያው ጀሬሚ ዶኩ አለመኖሩ በመስመር ላይ ምናልባት የተወሰነ ክፍተት እንዳይፈጠር ያሰጋል። ነገር ግን የፊል ፎደንና የሪያን ሸርኪ የሰሞነኛ ብቃት ከፍ ማለት ለክለቡ በጣም ትልቅ አቅም እንደሚፈጠር ነው የሚታሰበው። እናም ሲቲ አሁን ላይ ይበልጥ ከተጠበቅነው በላይ በጣም ዲቨሎፕ እያደረገ የመጣ ክለብ ነውና ከጮታ ጮታ ራሱን እያሻሻለ ክፍተቶችን የሚያደርበት መንገድ ከዚያም ባለፈ አስፈሪ ቡድን ሆኖ እየዘለቀ ነው የሚገኘው። ይበልጥ ደግሞ ካሸነፈ መለሱን ስለሚረከብ የበለጠ ደግሞ ጠንክሮን ወደ ሜዳ እንደሚገባ ማሳያ ነጥቦችን ማስቀመጥ ያስፈልጋል። ላኛው ኤቨርተን ከአርሰናል ዛሬ ይጫወታሉ። ምሽት 5 ሰዓት ላይ የሚከናወን የጨዋታ መርሃ ግብር ነው። እንግዲህ ኤቨርተን ዴቪድ ሞይስ ዘንድሮ የተሻለ ቡድን ገንብተው ያስመለከቱን ይገኛሉ። በሜዳቸው ያስተናግዳሉ። ከጨዋታው አስቀድሞ በነበረው ፕሬስ ኮንፈረንስ ሚኬል አርቴታ ስለ ቤን ዋይት ሀሳብ ሰጥቶ ነበር። እንግዲህ የሃምስትሪንግ ጉዳት ገጥሞት እንደነበረ ከወልቭስ ጋር በነበረው ጨዋታ ይታወሳል። እና ውስን ጨዋታዎች ናቸው የሚያመልጡት የሚል ሀሳብ ተናግሯል። ተጫዋቹ በተለይ በቶሎ ከጉዳት የማገገም አቅም አለውና ከውስን ጨዋታዎች በኋላ ወደ ሜዳ ይመለሳል የሚል ሀሳብ ሰጥቷል። ማጋሌሽን በተመለከተ የተጫዋች እንደዚሁ በናሽናል ቲም ብራዚል ከሴኔጋል ሲጫወቱ በወዳጅነት ጨዋታ ጉዳት እንደገጠመውና ለሳምንታት ከሜዳ ርቆ እንደነበረ ይታወቃል። እርሱም በተመለከተ በቅርቡ እንደሚመለስ ሚኬል አርቴታ ሀሳቡን ሰጥቷል። እንዲያውም አንዳንዶች ከአስቶን ቪላ ጋር በሚደረገው የጨዋታ መርሃ ግብር ቀጣይ ከብራይተን ይጫወታል አርሰናል፣ ከዚያ በኋላ በሳምንቱ አጋማሽ ከአርሰናል ከአስቶን ቪላ ይጫወታሉ። በዚያ ጨዋታ የመድረስ ዕድሉ ሰፊ ነው የሚል ሀሳቦች ይነሳሉ። ስለዚህ ምን ትላለህ በሚል ሲቀርብለት ጥያቄ በፈገግታ ነው ሀሳቡን እንግዲህ በግልጽ ሀሳቦችን ሲናገር አናስተውለውም ሚኬል አርቴታን። ነገር ግን በጣም ፕሮግረሱ በጣም ጥሩ ነው እናም በቅርቡ ይመለሳል በማለት ሀሳቡን ሰጥቷል። ዙቢሜንዲን በተመለከተ ከሰሞኑ ልምዶችን እየሰራ ይገኛል ማርቲን ዙቢሜንዲ። ይሄ ደግሞ ጉዳት ሳይሆን ተጫዋቹን እረፍት ለመስጠት የሱን ድካም ለመቀነስ ታስቦ እንደሆነ ነው ሀሳቡን የሰጠው። እንግዲህ 6ኛ ዓመቱን ይዟል። እንግዲህ ሚኬል አርቴታ አርሰናል አሰልጣኝ ሆኖ ከተሾመ ይህንን በተመለከተ በጣም ጊዜው በጣም ይፈጥናል። እናም በብዙ ነገሮች በጉዞ በጣም እያንዳንዷን ደቂቃ ኢንጆይ አድርጌያለሁ በማለት እንደዚሁ ሚኬል አርቴታ ሀሳቡ ሰጥቷል። ሂሊንግሰን ስቴዲየም ለመጀመሪያ ጊዜ ነው እንግዲህ አርሰናል ኤቨርተን የሚገጥመው። ይህንን በተመለከተ እንደምናውቀው ጉዲሰን ፓርክ እያለ ለኤቨርተን ተጫውቷል አይደለ ሚኬል አርቴታ። እናም ጉዲሰን ፓርክ በጣም ስም ያለው በጣም አስደናቂ ስቴዲየም ነበረ። እናም ይህ ደግሞ የተለየ ኤክሳይት እንደሚያደርግ እንደዚሁ ሀሳቡን የሰጠበት አጋጣሚ ነው ያለው ሚኬል አርቴታ። ዴቪድ ሞይስን በተመለከተ ለእርሳቸው የተለየ ክብር እንዳለው እንደዚሁ ሀሳቡን ሰጥቷል። የተለየ ለስራቸው ያላቸው አክብሮትና ፍቅር ከእርሳቸው የወሰደው እንደሆነ እንደዚሁ ሚኬል አርቴታ ሀሳቡን ጠቆም አድርጓል። እናም ኤቨርተን ከአርሰናል ይጫወታሉ። አርሰን ቬንገር አርሰናል አሰልጣኝ በነበሩበት ጊዜ ከ1996 እስከ 2018 በነበሩት ጊዜያቶች አርሰናል በፕሪሚየር ሊግ ከሜዳ ውጭ ጨዋታዎችን ኤቨርተን ተደጋጋሚ ያሸነፍ ነበር። 11 ያክል ጨዋታዎችን ከሜዳ ውጭ አሸንፏል። በጣም ትልቅ ቁጥር ነውና አርሰን ቬንገር ኤቨርተን ላይ ከሜዳቸው ውጭ የተሻለ የማሸነፍ አቅም እንዳላቸው ያሳያል። ነገር ግን ከአሰልጣኝ አርሰን ቬንገር መለያየት በኋላ በጣም ተቸግሯል አርሰናል። በአራቱ ተሸንፎ ሁለቱ አቻ ወጥቷልና ባለፉት ጊዜያቶች አንዱን ብቻ ነው ማሸነፍ የቻለው ጉዲሰን ፓርክ ላይ። ይሄ የተለየ ኤቨርተን በሜዳው ለአርሰናል ከባድ ተጋጣሚ እንደሆነ በትልቁ ማሳያ ነው። እንዳነሳውላችሁ አስቀድሞ ማንቸስተር ሲቲ ይጫወታል። ጨዋታውን ካሸነፈ መሪ ይሆናል። አርሰናል ምናልባት በተወሰነ መንገድ ጫና ፈጥሮበት ወደ ሜዳ ሊገባ እንደሚችል ይታሰባል። በተለይ ከወልቭስ ጋር የነበረው ፐርፎርማንስ ብዙዎች የወቀሱት ተጫዋቹ ራሱ መልበሻ ክፍል ላይ የተነጋገሩበት ጉዳይ ነበረ። ወልቭስ በጣም ማሸነፍ ያልቻለ በደካማ ሂደት ውስጥ የሚገኝ ቡድን፣ ነገር ግን አርሰናል በጨዋታው የነበረው ፐርፎርማንስ በሜዳው እንደመጫወቱ የተለየ ነገር ማሳየት ነበረበት። ነገር ግን የመጨረሻ ደቂቃዎችን መጠበቅ ነበረበት 3 ነጥብ ለማሳካት። በዚህ ፐርፎርማንስ ሚኬል አርቴታም ሆነ ተጫዋቾቹ ደስተኛ አልነበሩም። ታዲያ ከዚህ ከፐርፎርማንስ የተሻለ ሆኖ ለመገኘት ጠንክረው እንደሚሰሩ እንደዚሁ ሲገልጹ ነበረ። እና አርሰናል ከሜዳ ውጭ ኤቨርተን ይገጥማል። ሌሎችም ጨዋታዎች ይደረጋሉ። ሙኒላ ላይ ወልቭስ ከብሬንትፎርድ 12 ላይ ይደረጋሉ። ብራይተን ኤንድ ቫልቤን ከሰንደርላንድ ጨዋታዎችን ያደርጋሉ። ሰንደርላንድ በርከት ያሉ ጨዋታዎችን በሊጉ የሚያጣ ነው። በአፍሪካ ዋንጫ ምክንያት እንደነ ሳዲቂ ታሊቢ መሳሰሉ ተጫዋቾችን ያጣል። ቦርንመዝ በቫይታሊቲ ከበርንሌ ጋር ይጫወታሉ። ይህ 12 ላይ የሚደረጉ ጨዋታዎች ናቸው። ሌላኛው መርሃ ግብር ቶትናም ስፖርስን ከሊቨርፑል የሚያገናኘው የዕለቱ ሌላኛው ተጠባቂ የጨዋታ መርሃ ግብር ነው። ቶማስ ፍራንክ እጅግ ተቸግረዋል። በቶትናም ቤት ውጤታቸው በጣም ማራኪ አይደለም። የቡድኑ አጫወት መንገድ ማራኪ አይደለም። በብዙ መንገድ የተተቹ ይገኛሉ። እርሳቸው ግን ጊዜ እንደሚሰጣቸው ክለቡ ያምናሉ። እናም ይሄን ሀሳብ ደጋግመው እየገለጹ የሚገኙት ሊቨርፑል በአንጻሩ በተወሰነ መንገድ ብራይተን ላይ የተሻለ ፐርፎርማንስ አስመልክቶን እንደነበር ይታወቃል። አሰልጣኝ አርነ ስሎትም የተሻለ እንግዲህ ባጫወት መንገድ የተሻለ እንደመጣን እናስባለሁ በማለት ሀሳባቸውን ሰጥቷል። ሞሳላህ እንግዲህ ወደ አፍሪካ ዋንጫ መርቷል። የግብጽ ብሔራዊ ቡድን ለመወከል ቶተንሃም ከሊቨርፑል ጨዋታቸውን ያደርጋሉ። ሌላኛው መርሃ ግብር ሊድስ ዩናይትድ ከክሪስታል ፓላስ በኤላንድ ሮድ የሚከናወን የጨዋታ መርሃ ግብር ሆኖ ያልፋል።
ወደ ስፔን ልውሰዳችሁ። በስፔን ላ ሊጋ ሪያል ኦቬዶ ከሴልታ ቪጎ ይጫወታሉ ዛሬ። እንደዚሁ ቫሌንሲያ ላይ ሌቫንቴ ከሪያል ሶሲዳድ ሌላኛው የጨዋታ መርሃ ግብር ነው። ኦሳሱና ከዲፖርቲቮ አላቬስ ይጫወታሉ። እንዲሁም ምሽት 5 ሰዓት ላይ በሳንቲያጎ ቤርናባው ሪያል ማድሪድ ከሴቪያ ጨዋታቸውን ያደርጋሉ። አሰልጣኝ ጃቢ አሎንሶ ከሰሞኑ የመሰናበት ስጋት ውስጥ የነበረ አሰልጣኝ ነበረ። በሊቨርፑል ሽንፈት ገጠመው። ባለፈው እንግዲህ በሊጉ ማሸነፍ ችሏል። ከዚያም ደግሞ በኮፓ ዴል ሬም ድል ቀንቶት ነው ወደዚህ ጨዋታ የሚመጣው እና በተወሰነ መንገድ አሁን ላይ ትንሽ መረጋጋት በክለቡ ያለ ይመስላል። ተጫዋቾቹ ግን ከእርሱ ጎን መሆናቸውን ደጋግመው እየተናገሩ ይገኛሉ። እናም ሎስ ብላንኮቹ ሴቪያን በሜዳቸው ያስተናግዳሉ። ወደ ጣሊያን ልውሰዳችሁ። ላሲዮ ከክሬሞኔሴ በኢስታዲዮ ኦሎምፒኮ ጨዋታቸውን ያደርጋሉ። ሌላኛው መርሃ ግብር ደግሞ ምሽት 4:45 ላይ ዩቬንቱስ ቱሪን ላይ ሮማን ያስተናግዳል። ተጠባቂ ጨዋታ ነው። የጨዋታ እንግዲህ ሮማ ጃንፒሮ ጋስፔሪ አሰልጣኝ አድርገው ከሾሙ በኋላ ለዋንጫ የሚፎካከር ክለብ ሆኖ እየተመለከትን የምንገኘው ባለፉት ሳምንታት በተወሰነ መንገድ ውጤት ማጣት ውስጥ ይገኛሉ። ያም ቢሆን ግን ዘንድሮ በሊጉ ጠንካራ ከመላቸው ክለቦች አንዱ ነው። ሮማ ከሜዳ ውጪ ዩቬንቱስን የሚገጥበት ጨዋታ የሚጠበቀው የዕለቱ መርሃ ግብር ነው። ወደ ጀርመን ስወስዳችሁ ኮሎኝ ከኡኒየን በርሊን ይጫወታሉ ዛሬ። ሃምቡርግ ከኢንትራክት ፍራንክፉርት፣ ኦግስቡርግ ከቨርደር ብሬመን ይጫወታል። ቮልስቡርግ ከፍራይቡርግ ሌላኛው የጨዋታ መርሃ ግብር ነው። ስቱትጋርት ሆፈንሃይምን ይገጥማል። ሬድቡል ሌፕዚግ ከሊቨርኩሰን የሚጠበቅ ጨዋታ ነው ዛሬ በሬድቡል አሬና የሚከናወነ ጨዋታ ነው። ሁለቱም ክለቦች ሙኒክን ለመግደር በጣም የተቸገሩ ይመስላሉ። እናም ዘንድሮ ቡንደስሊጋውን በጥሩ መንገድ በተሳካ ጊዜ የተጓዘ የሚገኘው ሙኒክ ነው እና ሚሴን ኮምፓኒው ስብስብ የሚቀመስ አይመስልም በቡንደስሊጋው። ነገር ግን ሌፕዚግ ከሊቨርኩሰን ተጠባቂ ጨዋታ መርሃ ግብር ሆኖ ዛሬ የሚከናወን ጨዋታ ይሆናል። በዕለቱ የሚከናወኑ ጨዋታዎች ይህን ይመስላሉ። የዕለቱ ቆይታችንም ይህን ይመስላል። የተከበራችሁና የተወዳችሁ ተመልካቾቻችን ተፈራ ታመነ ከመላው የስቱዲዮ ባለሙያዎች ጋር ጋዜና አሳልፌያለሁኝ። ሰናይ ጊዜ ተመኘው።